እሺ አሁን ደግሞ ነጭ አስማትና ጥቁር አስማት ምንድን ነው ልዩነታቸውና ተመሳሳይነታቸው የሚለው ነገር ነው። እንግዲህ ባለፈው ሳምንት አስማት ማለት ስሞች ማለት እንደሆነ ተነጋግረናል። እሺ ነጭ አስማት ምንድን ነው? ጥቁር አስማት ምንድን ነው የሚለው ነጭ አስማት አካሄዱ የእግዚአብሔርን ስም እንጠቀማለን፣ ቅዱሳን መላእክትን እንጠቀማለን። ከዚያ በመቀጠል ደግሞ አጋንንቶችን ወይም ዲመኖችን እንጠቀማለን፣ ዲመንስ። እሺ ጥቁር አስማትስ ምንድን ነው? ነጭ አስማት እንግዲህ አካሄዱ ከእግዚአብሔር ነው የሚጀምረው። የእግዚአብሔር ስም ህቡ ስም እንጠቀማለን። ህቡ ማለት ድብቅ ስም ማለት ነው። ከዚያ ቀጥሎ መላእክቶችን ቅዱሳን መላእክቶችን ነው የምንጠቀመው። ከዚያ ቀጥሎ ደግሞ የዲመኖችን ስም እንጠቀማለን። ዲመኖችን አስገድደን ነው የምንሰራው። ነጭ አስማት ሲሆን መላእክቶችን የእግዚአብሔርን ህቡ ስም ተጠቅመን ዲመኖችን አስገድደን ነው በግዴታ እንዲሰሩ ማድረግ ነው። እንግዲህ የእግዚአብሔር ስም አለ የተደበቀ፣ ያን ስም ተጠቅመን ዲመኖች ተገደው ነው የሚሰሩት። ይሄ ነጭ አስማት ይባላል። ለሰው ነው ነጭነቱ፣ በነገራችን ላይ ለሰው እንጂ ለዲመኖች ይሄ ጥቁር ነው። በቃ ተገደው ሳይፈልጉ የሚሰሩት ስራ ነው። ሌላው ደግሞ ጥቁር አስማት ይባላል። ጥቁር አስማት ላይ የትኛውንም አይነት የእግዚአብሔር ስም አንጠቀምም። ጥቁር አስማት ሲሰራ ሁለት አይነት ነው። የመጀመሪያው የዲመኖችን አለቃ በመጠቀም የአጋንንቶችን አለቃ በመጠቀም እታች ያለውን እንትን ማሰራት፣ እታች ያለውን ዲመን ስራ እንዲሰራ ማድረግ ነው። ለምሳሌ ዝም ብዬ ለእኔ ጥማኪዎስ የተባለ አንድ የመንደር አጋንንት ሊኖር ይችላል። ያንን በአለቃው በኩል በዛው አጋንንትም በአጋንንት አለቃ በማዘዝ ማለት ነው። በማዘዝ የሚሰራ ስራ ነው። ለምሳሌ የአጋንንት ንጉሶች አሉ አይደል? ወደ 7 ነው ምናምን ንጉሶች አሏቸው። እኔ እንኳን ሁለቱ ትዝ ይለኛል። ለምሳሌ ቤልዙቤል የሚባለው ንጉስ ነው አይደል? የሆነ የ66 አጋንንቶችን የሚመራ የ66። ለምሳሌ ሌላው ደግሞ አዝማዴስ የሚባለው ንጉስ ነው። እነዚህ ንጉሶቹን በመጠቀም እታች ያለውን አጋንንቶች አስገድዶ እንዲሰሩ ማድረግ ማለት ነው። በቃ ይሄ ጥቁር አስማት ማለት እዛው አጋንንቶችን በአጋንንቶች። በነገራችን ላይ ጥቁር አስማት በሁለት ይከፈላል። የወደቁ መላእክትንም ተጠቅሞ ማለት ነው። የወደቁ መላእክቶች አሉ። የወደቁ መላእክቶች ለምሳሌ አንዱ ሳጥናኤል ነው። እሱን ተጠቅሞ ከሱ ስር ያለውን ዲመን በሱ ስር ያለውን ዲመን በማዘዝ ስራ እንዲሰራ ማድረግ ይቻላል። የወደቁት ውስጥ ትልልቅ መላእክቶች አሉ። የወደቁ ከሳጥናኤል ሲወድቅ አብረው የወደቁ ለምሳሌ አዛዚኤል ይባላል። አዛዚኤል በመጽሐፍ ሄኖክ ላይ አንብባችሁ ከሆነ አዛዚኤል የሰው ልጆችን የጦር መሳሪያዎችን እንዲሰሩ እንዲያሰለጥን ተልኮ፣ እሱ ግን የሴቶች ደፍሮ ነው ከመልአክነት የወደቀው። እንግዲህ ኃያል መልአክ የነበረ ነው አዛዚኤል። እሱ አሁን የታሰረ መልአክ ነው። ግን የእሱን ስም ተጠቅሞ ምክትሎቹን የእሱ ተከታይ የሆኑትን በማዘዝ በተዋረድ ዲመኖች ጋር መድረስ ይቻላል። ያንን ምን ስንሰራ ያ ጥቁር አስማት ይባላል። እና ጥቁር አስማት ላይ አንድ ነገር ማረጋገጥ ያለባችሁ፣ ስምምነት ትገባላችሁ። ዝም ብሎ በነፃ የሚሰጥ ነገር የለም። አንድ ዲመን የሆነ ስራ ሲሰራላችሁ ትደራደራላችሁ። ለምሳሌ ያ ዲመን ደም ሊፈልግ ይችላል። የጥቁር ዶሮ ደም፣ የፍየል ደም፣ የቀይ ፍየል ደም፣ ወይ ራስህን ለእኔ ቃል ግባልኝ ሊላችሁ ይችላል። ስትሞት የእኔ ባሪያ ልትሆን ቃል ትገባልኛለህ ይላችኋል። ያንን ተተስማማችሁ የራሳችሁ ጉዳይ። በጥቁር አስማትን የሚሰሩ ሰዎች እኩል ሆነው ነው የሚደራደሩት ከዲመኑ ጋር። ስለዚህ ዲመኑ ጥቃት ሊያደርስባቸውም ይችላል። ምክንያቱም
በቃ ስምምነት ነው። ጓደኛ ሆናችሁ በቃ ይሄን ታደርግልኛለህ፣ ይሄን ትፈቅድልኛለህ። የፈጣሪ የሰው የሰጠው ስልጣን አለ። ያንን ስልጣን ትቶት ነው ሰው ከአጋንንቶች ጋር የሚወያየው። ለምሳሌ አዝማዴስ የተባለው አጋንንት ሀብት እሰጥሃለሁ፣ አንተ ደግሞ ይሄን ታደርግልኛለህ። ሕፃን ልጅ ልታርድንኛለህ ሊላችሁ ይችላል። ሕፃን ልጅ አምጥተህ የሕፃን ልጅ ደም እፈልጋለሁ የፔንቴግራም ሰርተህ ምናምን እዚያ ውስጥ አድርገህ ልትሰዋንኛለህ፣ በቃ ከዛ በኋላ እኔ ሀብታም ላረግህ ይችላለሁ የሚልም ሊሆን ይችላል ስምምነቱ። ግን ስምምነቱ ላይ ምን የለም? የእግዚአብሔር የህቡ ስም ተቆርጦ ይቀራል፣ የመላእክቶችም ስም ይቀራል። ከሆነ በተዋረድ ቅድም 4 ስቴፕ እንሄድ የነበረው አሁን 2 ስቴፕ ብቻ ሊሆን ይችላል የሚሆነው። የቅድሙ የመጀመሪያው ነጭ አስማት ላይ ብዙ መልፋት ሊኖርባችሁ ይችላል። በቃ አላድን መጸለይ ሊኖርባችሁ ይችላል። እንትን ካለ አልስማማ ካላችሁ ራሱ ዲመኑ ብዙ የምታደርጉት ነገር አለ። ኢንቮክ ልታደርጉ ትችላላችሁ። የራሱ ልትከፍቱ ሁሉ ትችላል። ቻናል ማድረግ ሁሉ ልትጀምሩ ትችላላችሁ በነጭ አስማት ላይ። ይሄ ጥቁር አስማት ግን ዲመኖቹ ራሱ ስለሚፈልጉት ይመጡላቸዋል። በቃ ልትደራደሯቸው እንደሆነ ሲያውቁ ይመጣሉ። ከነሱ ጋር ከተደራደራችሁ በኋላ ደግሞ ውል አለ። ውላችሁን ከተፈራረማችሁ በኋላ ዲመኖቹን ብቻ አይደለም የምታስገድዷቸው፣ ዲመኖቹም እናንተን የማስገደድ ስልጣን ይኖራቸዋል። እና አደገኛ ነው ይሄ ጥቁር አስማት። በሀገራችን ግን በጣም የተለመደው ይኸው ጥቁር አስማት ነው። በነገራችን ላይ ጥቁር አስማት ነው። በቃ አልፎ አልፎ ለማየት ስሞክር ወይ ተደበላልቀው፣ አሁን ለምሳሌ ነጭ አስማት ነው ብሎላችሁ እላይ ማለት ነው የስም ሌብሉ ላይ የአጋንንት ስሞችን ልታገኙ ትችላላችሁ፣ ተቀላቅለው ማለት ነው ከእግዚአብሔር ስም ጋር ተቀላቅለው። እና ይህን ጥቁር አስማት ከተሰራ ሰዎች የአጋንንት ባሪያ ሊሆኑ ተፈራረሙ ማለት ነው። አንድ ነገር ካደረገላችሁ የእናንተ የሚጠበቅም እሱ ሰጥቷችኋል፣ ከእናንተም ደግሞ የሚፈልገው ነገር አለ። እንካለንካ ይሆናል ማለት ነው። ጥቁር አስማት ሲሆን እንካለንካ ነው፣ ግን ፈጣን ነው። እና ለዛሬ በዚሁ እንትን እንበልና ለቀጣዩ ጊዜ ደግሞ አንዳንድ ምሳሌዎችን እያየን አንድ ባንድ ለምሳሌ ለሀብት የሚሰሩት በሀገራችን ያሉ ለፍቅር የሚሰሩ ስሞቹን እያንዳንዳቸው ስሞችን እያየናቸው ይሄ የማን ስም ነው ይሄ የማን ስም ነው የሚለው ነገር ላይ እንነጋገርበታለን። ለዛሬ መልካም ቀን፣ ሰላም ዋሉልኝ።